ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች? ዛሬ ደግሞ ዩኒት 5 የመጨረሻውን ሪቪው ኩዌስችን በጋራ ነው የምንሰራው። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ጥያቄዎችን ወደ መስራት እንሄዳለን። ዩኒት 5 ሪቪው ኩዌስችን የመጀመሪያው ፓርት የተሰጣችሁ ትሩ ፎልስ ነው። ጥያቄዎቹን እንመለከትና አንደኛው ጥያቄ a good tax system is equitable and efficient ነው። ሁለተኛው ጥያቄ indirect tax impose the burden or impact on the same person who earns the income whereas direct tax impose the burden on different person ነው የሚለው። ሶስተኛው there is no difference between direct tax and indirect tax ነው የሚለው። tax evasion is falsifying information on tax return in order to reduce one's tax liability or even not filing at all ነው የሚለው። ስለዚህ እስኪ እናንተ ሞክሩትና መልሶቹን ደግሞ በጋራ እንመለከታለን። እንግዲህ መልሶቹን ስንመለከት አንደኛው ጥያቄ ትሩ ነው። a good tax system is indeed characterized by being equitable, fair and efficient, easy to collect and non-distortive ነው የሚሆነው። ሁለተኛው ፎልስ ነው። the statement is backwards means that የተቀያየረ ነው። direct tax impose the burden or impact on the same person who earns the income. Indirect tax like VAT impose the burden on different person than one who pays it to the government ነው የሚሆነው። ሶስተኛው ፎልስ ነው። there is significant difference. Direct tax, income tax are paid directly by individual or firms to the same the government. Direct tax, sales tax, VAT are collected by an intermediary like a shop from consumer who bears the ultimate burden ነው የሚሆነው። የመጨረሻው ትሩ ነው። tax evasion involves illegally hiding income or information to reduce tax liability. የስወራ ታክስ መሰወር፣ መደበቅ፣ መረጃ ለመስጠት ይሄም ለማሳሳት የሚደረግ ጥረት ነው። ታክስ ኢንቫዥን ነው የምንለው። ስለዚህ በዚህ መንገድ ማወቅ ትችላላችሁ ማለት ነው። ሌላኛው መልቲፕል ቾይስ ነው የተሰጠው። 3 ጥያቄዎች ናቸው የተሰጧችሁ። እስኪ እናንብባቸውና እናንተ ሞክሩ፣ ከዛ መልሱን በጋራ እንመለከታለን። suppose Ayel has an income of 4,000 ብር and pay tax of 300 ብር while Atote was an income of 20,000 ብር and pay tax of 1,400 ብር. this tax is progressive ነው፣ regressive ነው፣ proportionate ነው፣ none of the above ይላል። ሁለተኛው ጥያቄ ታክስ ኢምፖዝ ኦን ኢምፖርትድ ጉድስ ኦር ኤክስፖርትድ ጉድስ ኢዝ ኖን አዝ ዊዝሆልድ ታክስ፣ ስታምፕ ዲዩቲ ታክስ፣ ከስተም ዲዩቲ ኦል ኦፍ ዘ አበቭ ነው የሚለው። የመጨረሻው ጉድ ታክስ ሲስተም ኢዝ ካራክተራይዝድ ባይ ነው የሚለው። ሲምፕል፣ አድሚኒስትሬቲቭ፣ ባላንስ ኤንድ ሃርሞኒየስ፣ ኢንሹር ዘ ሪዳክሽን ኦፍ ኢኮኖሚክ ኢኒኳሊቲስ፣ ኦል ኦፍ ዘ አበቭ ነው። እስኪ እናንተ ሞክሩና ትክክል ስለመሆናችሁ ቀጥሎ እንመለከታለን ማለት ነው። እንግዲህ መልቲፕል ቾይዙን ስንመለከት የምናየው ምንድነው? ሬግሬሲቭ ታክስ ነው ይሄኛው መልሱ ማለት ነው። ኤክስፕላኔሽን አየለ ፔይስ 7.5 of his income while Atute pays 7% of means that the tax rate decreases as income increases. ስለዚህ ሬግሬሲቭ ምን ብለናል? ዝቅተኛ ኢንካም ያላቸው ከፍተኛ ሲከፍሉ ነው ብለናል። ስለዚህ
tax rates decrease as income increases, which is the definition of regressive tax ማለት ነው። ፕሮግሬሲቭ ቢሆን አቶቴ መጀመሪያ ላይ ይመጣ ነበር፣ አየለ ሁለተኛ ይሆን ነበር ማለት ነው። እንዲሁም ፕሮፖርሽኔትም አይደለም። ስለዚህ ትክክለኛው መልስ ሬግሬሲቭ ይሆናል ማለት ነው። ሁለተኛው ከስተም ዲዩቲ ነው። ኤክስፕሌን ሲደረግ የታክስ ኢምፖዝ ስፔሲፊካሊ ኦን ጉድስ ዛት አር ኢምፖርትድ ኦር ኤክስፖርትድ ወደ ውጭ የሚላኩና ወደ ሀገር ውስጥ የሚገቡ እቃዎችና አገልግሎቶች ላይ የሚጣል ከስተም ዲዩቲ ኦር ታሪፍ ከስተም ዲዩቲ ነው የምንለው ይሄንን ታክስ ማለት ነው። የመጨረሻው ምርጫ ኦል ኦፍ ዘ አበው ነው። ጉድ ታክስ ሲስተም ሹድ ቢ ሲምፕል አዲኩዌት ኢላስቲክ ኤፊሽንት ባላንስድ ኤንድ ሄልፕ ሬዲዩስ ኢኮኖሚክ ኢንኢኳሊቲ። ሁሉም ምንድን ናቸው? ትክክል ናቸው ማለት ነው። ስለዚህ መልሳችሁ ሊሆን የሚችለው ይሄ ነው ብዬ አስባለሁኝ። ሌላው ሾርት አንሰር ነው የተጠየቃችሁት። እንግዲህ ለሾርት አንሰር አንደኛው ጥያቄ ምንድነው? ዋት አር ዘ ኦብጀክቲቭስ ኦፍ ታክሴሽን፣ የታክሴሽን ዓላማ ምንድን ነው የሚል ነው። እንግዲህ እዚህ የተዘረዘሩት ናቸው። ገቨርንመንት ኢምፖዝ ታክስ ቱ አቺቭ ሴቨራል ኢምፖርታንት ማክሮ ኢኮኖሚክ ኤንድ ሶሻል ጎልስ ኢንክሉዲንግ ቱ ራይዝ ረቨኑ ፎር ገቨርንመንት ስፔንዲንግ ኦን ፐብሊክ ሰርቪስ ኢንፍራስትራክቸር ሄልዝ ኤዱኬሽን ዲፌንስ to minimize income and wealth inequality, redistribution, to stabilize the economy, controlling inflation, stimulate growth, to discourage the consumption of harmful products, to provide incentive for capital formation and investment, to protect infant industry. ምን ለማለት ነው እንግዲህ ዓላማው የታክሴሽን በተለይ ደግሞ የማክሮ ኢኮኖሚክ ጎል አለ፣ ግቦች አሉ። እነዛን ለማሳካት ማህበራዊ ግቦችን ለመጠበቅ፣ መሰረተ ልማቶችን ለማስፋፋት፣ በዜጎች መካከል ኢኒኳሊቲ እንዳይፈጠር ለማድረግ ለመቀነስ፣ ኢኮኖሚውን ለማረጋጋት፣ የዋጋ ግሽበትን ኮንትሮል ለመቆጣጠር፣ ስቲሙሌት ግሮዝ ለማነቃቃት፣ እድገትን ለማነቃቃት፣ ጎጂ የሆኑ ፕሮዳክቶችን ዜጎች እንዳይጠቀሙ ዲስከሬጅ ለማድረግ ማለት ነው። ለምሳሌ ተባኮ፣ አልኮል። ኢንሴንቲቭ ለምሳሌ ካፒታል ፎርሜሽን እና ኢንቨስትመንት ለሚያካሄድ ደግሞ ኢንሴንቲቫይዝ ለማድረግ እና ኢንፋንት የሆኑ ገና በማደግ ላይ ያሉ ኢንዱስትሪዎችን ለማበረታታት እና ፕሮቴክት ለማድረግ ታክስ ኦብጀክቲቭ ይሄን ይመስላል ማለት ነው። ሁለተኛው ጥያቄ ዲፋይን ፕሮግሬሲቭ፣ ፕሮፖርሽናል እና ሬግሬሲቭ ታክሴሽን ነው። ከዚህ በፊት ዲፋይን ስላደረግነው መልሳችሁ ማየት ይኖርባችኋል። አክቲቪቲ ላይ ማለት ነው ሰርተነዋል ቪዲዮ ማለት ነው። ፕሮግሬሲቭ ታክስ ስንል ታክስ ዌር ዘ አቨሬጅ ታክስ ሬት ራይዝስ አዝ ኢንካም ኢንክሪዝስ ፒፕል ዊዝ ሃየር ኢንካም ፔይ ላርጀር ፐርሰንቴጅ ኦፍ ዜር ኢንካም ኢን ታክስ ዛን ዞስ ዊዝ ሎወር ኢንካም። ለምሳሌ ኢትዮጵያን ኢምፕሎይመንት ኢንካም ፕሮግሬሲቭ ታክስ ነው። ፕሮፖርሽኔት ታክስ ደግሞ እኩል መክፈል ነው። ይሄ ኦልሞስት ሬግሬሲቭ ማለት ደግሞ ዝቅተኛ ገቢ ያለው ከፍተኛ መክፈል፣ ከፍተኛ ያለው ዝቅተኛ ሲከፍል ማለት ነው። ይሄን ሬግሬሲቭ ታክስ ነው። ለምሳሌ ሴልስ ታክስ ኦን ቤዚክ ጉድስ። ፕሮፖርሽኔት ታክስ ደግሞ ፍላት ታክስ መጥቀስ ይቻላል ማለት ነው። ሌላው ሶስተኛ ጥያቄ ነው። ዲፈረንሺየት ቢትዊን ታክስ ኢንሲደንስ ኢምፓክት ኤንድ ኢፌክት ነው የተሰጠው ጥያቄ። ይሄንን የምንመለከትበት ምንድነው? ኢምፓክት ኦፍ ታክስ this is essential point of contact or the first resting place of the tax. It refers the person or entity who is legally responsible for paying the tax to the government. For example, business paying VAT to the tax authority. Incidence of tax ስንል ደግሞ this refers to final resting place of the tax or who ultimately bears the burden. It identify who is made worse off by the tax.
Through tax shifting, the burden may fall on someone. For example, the business passes the VAT burden to the customer through higher price. Effect of tax ስንል the broader response and consequence of the tax on the economy. This includes how the tax influences production, consumption, saving, investment, and overall economic behavior ማለት ነው። ስለዚህ በታክስ ኢንሲደንስ፣ በኢምፓክት እና በኢፌክት መካከል ያለው ልዩነት የተቀመጠ ነው። ስለዚህ እናንተ በዚህ መንገድ መረዳት ትችላላችሁ ማለት ነው። What are the main types of taxation in ኢትዮጵያ ነው የሚለው። እንግዲህ እዚህ ጋር ታክሴሽን in ኢትዮጵያ ስንል based on the textbook the main types are categorized into direct tax and indirect tax ነው። ዳይሬክት ታክስ በስኬጁል ተቀምጠዋል from schedule A to schedule D including exempt income ማለት ነው። ኢንዳይሬክት ታክስ የምንላቸው ደግሞ እነዚህ ናቸው። ቫት፣ ተርኖቨር ታክስ፣ ኤክሳይዝ ታክስ፣ ከስተም ዲዩቲ፣ ሱር ታክስ፣ ስታምፕ ዲዩቲ። ስታምፕ ዲዩቲ ማለት ታክስ ኦን ሌጋል ዶክሜንት ነው። ሱር ታክስ አዲሽናል ታክስ ኦን ኢምፖርት ጉድስ። ከስተም ዲዩቲ ማለት ኢምፖርት እና ኤክስፖርት በምናደርገው። ኤክሳይዝ ታክስ ማለት ኦን ሰሌክትድ ጉድስ ላይክ ለግዠሪ አይተምስ ኦር ሃርምፉል ፕሮዳክትስ፣ ተባኮ፣ አልኮል። ተርኖቨር ታክስን ደግሞ ፎር ቢዝነስ ኖት ሬጅስተርድ ፎር ቫት። ቫት ደግሞ ኮንሰምፕሽን ታክስ 15% ስታንዳርድ ሬት ተቀምጦለት ማለት ነው። እነዚህ ኢንዳይሬክት ታክስ ናቸው። ዳይሬክት ታክስ ስኬጁል ኤ ያልነው ኢምፕሎይመንት ኢንካም ነው። ስኬጁል ቢ ሬንታል ኢንካም ያልነው ነው። ስኬጁል ሲ ቢዝነስ ኢንካም ታክስ ያልነው ነው። ስኬጁል ዲ አዘር ኢንካም፣ ዲቪደንድስ፣ ሮያሊቲስ፣ ፔንሽን ኮንትሪቢሽን ያልነው ነው። ስኬጁል ኢ ኤግዘምትድ ኢንካም ታክስ የምንላቸው ናቸው። ስለዚህ ኢትዮጵያ ውስጥ ያለው የታክስ ስርዓት ዳይሬክት እና ኢንዳይሬክት ብለን በዚህ መንገድ መረዳት እንችላለን ማለት ነው። አምስተኛው ጥያቄ ራይት ቱ ሜጀር ፕሮብሌምስ አሶሲየትድ ዊዝ ታክሴሽን ኢን ኢትዮጵያ። አንደኛው ታክስ ኮምፕላያንስ ኢሹ ነው። ዚስ ኢንክሉድስ ታክስ ኢንቫዥን፣ ታክስ ወራ ጋር የተያያዘ ነው። ታክስ አቮይዳንስ፣ ሌጋል ሚኒማይዝ ታክስ ሊያቢሊቲ፣ ላርጅ ኢንፎርማል ሴክተር መኖር፣ የመደበኛ ንግድ ወይም ቢዝነስ እንቅስቃሴ ማለት ነው። ሌላኛው አድሚኒስትሬቲቭ አስተዳደራዊ እና ቢሮክራቲክ ፕሮብሌም ነው። ኮምፕሌክሲቲ ኦፍ፣ ይሄ ብዙውን ጊዜ የታክስ ስርዓቱ እንዲወሳሰብ ያደርጋል። ሃይ ኮስት ኦፍ ኮምፕላያንስ ፎር ታክስ ፔየርስ፣ ፐርሴፕሽን ኦፍ ኮራፕሽን፣ ሙስና እና ሌብነት ጋር የተያያዘ ኒድስ ቱ ሞደርናይዝ ታክስ ኮሌክሽን ኤንድ ከስተመር ሰርቪስ ቱ ሜክ ኢት ሞር ኤፊሽንት ኤንድ ኢፌክቲቭ ነው የሚለው። ስለዚህ በዚህ መንገድ መረዳት እንችላለን ማለት ነው። ሌላው የመጨረሻው ጥያቄ ወርክአውት ነው። ካልኩሌት ዘ ኢምፕሎይመንት ኢንካም ታክስ ፎር አን ኤምፕሎይ ዊዝ መንዝሊ ኢንካም 10,000 ብር፣ 10,000 ብር በወር ደሞዝ የሚከፈለውን ሰው ኢንካም ታክሱን አስሉ ነው። ፋይንድ ዘ ኮሬክት ታክስ፣ የታክስ ብሬክዳውኑን በሚገባ ማወቅ ይኖርባችኋል። አኮርዲንግ ቱ ፔጅ መጽሐፋችሁ ላይ ማለት ነው 123 ገጽ ላይ ማግኘት ትችላላችሁ። ይሄ እንትን የሚለው የሚከፍለው ፎል የሚያደርገው ከ7,801 እስከ 10,900 ባለው ካታጎሪ ውስጥ ነው የሚቀመጠው። ስለዚህ ካታጎሪውን ካወቅን በኋላ ታክስ ሬቱ ስንት ነው? 30% ነው። ዲዳክት የምናደርገው 955 ነው፣ ቴብሉ ላይ እየተቀመጠ ስለሆነ። ስለዚህ ፎርሙላውን አፕላይ ማድረግ ነው። እንግዲህ እዚህ ጋር ኢንካም ታክስ ኢንካሙን 10,000 በ30% ሲባዛ ሲቀነስ 955 ስናደርገው 2045 ይሆናል ማለት ነው። መጨረሻ ላይ እንግዲህ ኢንካም ታክስ የ10,000 ብር 2045 ብር ይከፍላል ማለት ነው።
ስለዚህ ሌላ ጥያቄ ቢሰጣችሁ በዚህ መንገድ መስራት ትችላላችሁ። በእኔ በኩል እንግዲህ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።